በጣም ነው ሁሉ ጊዜ የሚቆጨኝ ውስጤን የሚያንገበግበው ነገር ቢኖር የሰው እድሜ እንደ ከንቱ እንደፈሰሰ ውሃ እልም ብሎ በሆነ ነገር ሲዋጥ ያሳዝነኛል። 5 ዓመት የሆነ ቦታ ስንሄድ ካፌ ስንቀመጥ ከሰዎች ጋራ በሚኖረን ልዩ ልዩ ህብረት ምን እንሰራበት ይሆን? በፍጻሜው የሚጸጽት ነገር በፍጻሜው የሚያስለቅስ ነገር ምን ነው? ይሄን ባላረኩ የሚያሰኝ ራሳችንን ብንመረምር ባልተፈረደብን ነበር ተብሎ እንደተጻፈ ቆም ብላችሁ እድሜያችሁ እየሄደበት ያለበትን ከማጋ እንደምትውሉ ከማጋ እንደምታወሩ ከማጋ ምን እንደምናደርግ ካልመረመርን በጣም 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 ሲበዛ ከፊት የሚገጥመን ጸጸት ነው። ሰላም ለእናንተ ይሁን የተወደዳችሁ የጌታ ቤተሰቦች እንዴት አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። አሁን የምገኘው በግሬስ ክርስቲያን ሚዲያ ስቱዲዮ ውስጥ ነው። ጌታ አምላክ ረድቷቸው በጣም አስደናቂ የሆነ መጽሐፍ ቅዱሳዊ የሆነ ጌታ ኢየሱስ ክርስቶስን ማዕከል ያደረገ ቁም ነገር የሚተላለፍበትን ስቱዲዮ ቦሌ አካባቢ ባለ ትልቅ ህንጻ ላይ እዛ ላይ ገንብተዋል። እንኳን ጌታ ረዳችሁ ላለው እግረ መንገዴን በዚህ እንግዲህ ስቱዲዮ ልዩ ልዩ ጌታ ኢየሱስ ክርስቶስን በሰው ልጆች ልብ ውስጥ ሊያትሙ የሚችሉ ትምህርቶች፣ አምልኮች፣ ውይይቶች እንደሚቀርቡ ሌላም እንግዲህ እነሱ ብዙ የሚያስባቸው ነገሮች አሉ። እኔም እንግዲህ እዚህ ሚዲያ አንድ አካል ሆኜ ወደናንተ የጌታን አገልግሎት ይዘን እንመጣለን፣ እንታነጻለን። ጌታ አምላክ የተመሰገነ ይሁን። እንግዲህ በእኛ ዘንድ በንግግራችን ላይ ጨው እንዲኖር ያም ደግሞ ለማነጽ እንዲሆን ማለት ነው። እንደዛ ያደረግን ብዙዎችን በጌታ እንዲገኙ በጌታም ያሉት ደግሞ እንዲበረቱ ያደረግን መንቀጥልበት ይሆናል። እንኳን ጌታ ረዳችሁ ላለው ቲሙን ይህ እንግዲህ ስቱዲዮ ለትርፍ የተቋቋመ ሳይሆን የክርስቶስን ወንጌል ለማገልገል በቀና ልብ ያሰቡ ቢዝነስማኖች በልዩ ልዩ የራሳቸው ተግባር ላይ ጌታ ረድቷቸው የተሰማሩ ወገኖች ኮንትሪቢዩት በሚያደርጉት ገንዘብ የተቋቋመ መጪውን ጊዜ የዋጀ ጠንካራ የወንጌል አገልግሎት ለማገልገል የሚዲያውን ከፍታ ለመያዝ የታሰበ ነው። እንግዲህ ጌታ እንዳሰቡት ነገራቸውን አካል እንደሚያለብሰው ተስፋ አድርጋለሁ። በጸሎትም አብረናቸው እንተጋለን ማለት ነው። ለጌታ ክብር ይሁን። በተረፈ ይህንን መልእክቴን ከመቋጨቴ በፊት ከሐዋርያት ሥራ መጽሐፍ ምዕራፍ 17 አንድ ነገር ብቻ አንስቼ ምለውን ብዬ ጨርሳለሁ ማለት ነው። ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ጳውሎስ እና የወንጌል ቲሙ የ17ኛው ምዕራፍ ቁጥር ጅማሬ ላይ በአንፊጶልና በአጶሎንያ ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ ምኩራብ ገባ። 3 ሰንበት ያህል ከነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጎምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር ብሎ በዚህ 3 ሰንበት ውስጥ አስደናቂ የሆነ የተሰሎንቄ ሰዎችና በአካባቢው ላይ ያሉትን ሁሉ በክርስቶስ ወንጌል እንዲገኙ ልባቸው የቀና በንጹህ ልብ ጌታን ሊያመልኩ ከወደዱ ጋራ ይሄንን ወንጌል አውርቶ ክርስቶስ መከራ እንዲቀበል የክርስቶስን መስቀል ያወራላቸው ክርስቶስ መከራ የተቀበለበትን ቁም ነገር ያወራላቸው የዘላለምን ሕይወት በክርስቶስ እንዲያገኙ መክሯቸው 3 ሰንበት ያክል ከነሱ ጋር እየተነጋገረ ክርስቶስ ኢየሱስ እርሱ ክርስቶስ መሆኑን ያስረዳቸው አብሯቸው 3 ሰንበት በቆየበት ጊዜ ነው። በዛ 3 ሳምንት ውስጥ የሚገርም ኢምፓክት በተሰሎንቄ ሰዎች ሕይወት ውስጥ የተፈጠረው እንግዲህ ከዚህ በፊትም ሳነሳ ሰምታችሁት ሊሆን ይችላል። 3 ሳምንት በእኔና በእናንተ ሕይወት ውስጥ እግዚአብሔር ሊሰራ ካሰበ በጣም ረጅም ነው። በጣም ረጅም ነው። 1 ማይክሮ ሰከንድ ይበቃዋል እሱ። ስለዚህ በዋናነት የማነሳላችሁ ይህ የወንጌል እውነት በእነዚህ ሰዎች ዘንድ ጸንቶ እንዲኖር 3 ሳምንት አብሯቸው ተነጋገረ። ክርስቶስን አስረዳቸው። ጌታ ኢየሱስ ክርስቶስን ሰበከላቸው። ብዙዎች በጌታ ተገኙ። ነገር ግን ምዕራፉን ያጠናችሁ ስትሄዱ አይሁድ ቀንተው ስራ ፈቶችና ክፉ ሰዎችን አነሳስተው ሐዋርያትን
ጳውሎስን ጨምሮ ማለት ነው ከከተማ እንዲወጡ በዋናነት ጳውሎስን እና አብሮት የነበረውንም ቲም ከዛ ከተማ እንዲወጡ አደረጉ። ሻገር ብለው ደግሞ ሌላኛው ከተማ ላይ መናገር ጀመሩ። እዛም መተው በጠበጡ። በጣም የሚደንቀኝ ነገር ደግሞ ቁጥር 22-21 ጀምሮ ያለውን እንዳነብላችሁ ፍቀዱልኝ። የአቴና ሰዎች ሁሉና በዚያ የኖሩ እንግዶች አዲስ ነገር ከመናገርና ከመስማት በቀር በሌላ ጉዳይ አይውሉም ነበርና ይላል። ጳውሎስ ወደዛ ከተማ ሲገባ ሜንሽን ያደረገው ነገር ምንድነው? እነዚህ ሰዎች ቀኑን ሙሉ የሚያነፈንፉት ነገር ምን አዲስ ነገር አለ እስቲ ብለው አሪዮስፋጎስ በሚባለው ቦታ ላይ አመሻሽም አካባቢ ከሰዓት ይሰበሰቡና ወሬ ሲሰልቁ ነው የሚውሉት። አዲስ ነገር ምን አለ? ምን አዲስ ነገር አለ? በዚህ ነገር ከመዋል፣ በዚህ ነገር ጊዜያቸውን ከመፍጀት፣ በዚህ ነገር እድሜያቸውን ከመፍጀት በቀር ሌላ ነገር አያውቁም ነበር የአቴና ሰዎች። እውነት ለመናገር ራሴን በዚህ ቃል ውስጥ ስመረምር ምን ሳደርግ ነው የምውለው? ምን ሳደርግ ነው እማድረው? ምን ሳደርግ ነው ሳምንቱም ያልፈው? ምን ሳደርግ ነው ወሩ ገስግሶ ወደ አመት እየገባብኝ አመታት እየተቆጠረብኝ ያለው? ምክንያቱም እግዚአብሔር የሰው ልጆችን ቅን አድርጎ እንደፈጠራቸው ይናየው፣ እነሱ ግን ለራሳቸው ብዙ ብልሃትን ፈለጉ ብሎ የመክብብ ጸሐፊ እንደሚናገረው እግዚአብሔር ካሰመረው እንድንሄድበት ከተሰጠን ወግ ውጪ በጣም 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 ብዙ እየተለማመድናቸው ያሉ በእድሜያችን መጨረሻ የሚያስለቅሱን እጅግ ክፉ ነገሮችን እያዘወተርን ያለን። እንዳለመታደል ሆኖ ምን መርጣቸው ነገሮች ሁሉ ልማድ ያደረግናቸው ነገሮች ሁሉ ፍጻሜያቸው ለቅሶ የመሆን ያክል ጊዜን የሚያባክኑ፣ ምነው ይሄንን ባላሰብኩ፣ ምነው ይሄንን ባልተናገርኩ፣ ምነው ይሄንን ባላደረኩ የምንልባቸውን ነገሮች እንደ ቀላል ስናከናውናቸው ነው ምንውለው። ግን በመጨረሻው ሊያስለቅሱ፣ በመጨረሻው ሊያስወቅሱ፣ በመጨረሻው ደግሞ በጣም ያለ ፍሬ ሊያስቀሩ የሚችሉ ነገሮች ናቸው በትውልድ መካከል እየተዘወተሩ ያሉ። ስለዚህ ይሄንን ነገር ከህይወታችን ለማስወገድ ራስን ማየት፣ ራስን መመርመር የሚባለው ነገር ትልቅ ክርስቲያናዊ ቁም ነገር ነው። ሰዎች በእግዚአብሔር ቃል የሚመከሩት ራሳቸውን እንዲመረምሩ፣ እንዲያዩ፣ ወደ ራሳቸው ምን እያረኩ ነው፣ ምን እያሰብኩ ነው፣ ምን እየተናገርኩ ነው፣ ከማጋ ነው ያለሁት፣ ምንስ ነው ደስ የሚያሰኘኝ የሚለውን ነገር መመርመር ካልቻለን በመጨረሻው ዘመን በቃ ዘመኔን እኮ አባከንኩት፣ አባራብኝ። በመድር ላይ ከማይተኩ ነገሮች አንዱ ዘመን ይባላል። በጣም ነው ሁሉ ጊዜ የሚቆጨኝ ውስጤን የሚያንገበግበው ነገር ቢኖር የሰው እድሜ እንደ ከንቱ እንደፈሰሰ ውሃ እልም ብሎ በሆነ ነገር ሲዋጥ ያሳዝነኛል። 5 ዓመት 10 ዓመት 3 ዓመት 15 ዓመት ይገርመኛል። በማይጠቅሙና በማይረቡ ነገሮች ዌስት የሚሆኑ ዘመናት በትውልዱ መካከል እየበዛ ነው ያለው። በተረፈ ሰዎች the same birds flying together እንደሚባለው ማለት ነው። አንድ አይነት ላባ፣ አንድ አይነት ተፈጥሮ ያላቸው ወፎች አንድ ላይ እንደሚበሩት ሁሉ ቢጤውን እየተፈላለገ ክፉን እየፈለገ አመፀኛውን እየፈለገ ክፉን ይሄ ልዩ ዳብሎሳዊ ዝንባሌ ያላቸው ሰዎች እየተገናኙ ቅሬታዎች እየተዋጡ የእግዚአብሔርን ቁም ነገር የሚናገሩ ሰዎች ተስፋ እየቆረጡ ከትራክ እየወጡ በብዙ ነገር ውስጥ ስለምንገኝ ይሄንን መልእክት የምትሰሙ ይሄ ሚዲያ ጉልበቱ እኔ ማልደርስበት በአካል ማልደርስበት ቦታ የመድረስ አቅም ስላለው ይሄንን መልእክት የምትሰማ ነፍስ ሁሉ ራሷን እንድትመረምር በምንድን ነው የምትውሉት? የአቴና ሰዎች ሁሉና በዚያ የኖሩ እንግዶች ያ ማለት ተቀማጩ በዛ በኩልም የሚያልፍ እንግዳ የሆነ ሳምንት ሁሉ ጎራ ብሎ የሚሄድ ሁሉ ተምሮ ይሄድ የነበረው ምን እንደነበር ታውቃላችሁ? ቀኑን ሙሉ አዲስ ነገር በመጠባበቅና ለወሬ ቁጭ ብሎ በማንፈፍ እነዚህ ሰዎች ወደ ውስጥ ገብተን ጥልቀቱን ስናነባው አዲስ ነገር ማወቅ በጣም ይፈልጉ ነበር። ግን አዲሱ ነገር ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስና እግዚአብሔር ወደሚያስበው ቁም ነገር አስጠግቷቸው ነበር ወይ ነው። ነገር ግን እግዚአብሔር አምላክ የተመሰገነ ይሁን ጥበብ የተሞላ የእግዚአብሔር ማዳን ሳያውቅ በልዩ መልኩ ስላደረገው በደል ምሕረት የገነነለት ሐዋርያው ጳውሎስ ወደዛ ይገባው ያ የእግዚአብሔር አገልጋይ በገባ ጊዜ አልፈረደባቸውም። ቀስ ብሎ በጥበብ እናንተ ማለክትን እንደምትፈሩ አቃለው ቀን ሙሉ በመታደርጓቸው ነገሮች ልታውቁ የምትፈልጉት ነገር አለ ያስረዳቸው ኢየሱስን ስለላቸው ወጣ። የሆነ ቦታ ስንሄድ ካፌ ስንቀመጥ ከሰዎች ጋራ በሚኖረን ልዩ ህብረት ምን እንሰራበት ይሆን?
በፍጻሜው የሚጸጽት ነገር በፍጻሜው የሚያስለቅስ ነገር ምን ነው ይሄን ባላረኩ የሚያሰኝ በጣም የሚገርመኝ ነገር ልንገራችሁ ስለ ነህምያ ቅጥሩን ሊሰራ በወጣ ጊዜ በኢየሩሳሌም ውስጥ ልዩ ልዩ ጥቅም የነበራቸው በኢየሩሳሌም ቅጥር መፍረስ ምክንያት ያለ ቀረጥ ያለ ተቆጣጣሪ እንደፈለጉ ሲነግዱ የነበሩት እነ ሰንበላጥና መሰሎቹ ሰዎች ልክ ነህምያ ሲመጣ አይናቸውን የቀለው ከይዙ ምንድነው ቅጥሩ ሊገነባ ነው ከተማይቱ አጥር ልታገኝ ነው ከተማይቷ ተቆጣጣሪ ልታገኝ ነው ስለዚህ ስሙን ማጥፋት ጀመሩ ምን ይያሉ ሊነግስ ይፈልጋል በንጉስ ላይ ንጉስ አይፈቀድም እሱ እንዲ ይፈልጋል ይያሉ የነቀታቸው በዛ ክፍት ደብዳቤ ሁሉ ሰው ሁሉ በየመንደሩ እንዲያዩ ያደረጉ ፉከራቸውን ወደ ነህምያ ይልኩ ነው ከለታት አንድ ቀን ግን ናና ወረድና በኦኖ ሸለቆ አካባቢ እንነጋገር ሲሉት ኦኖ ሸለቆ ማለት አሁን ቴልአቪቭ የሚገኝበት አካባቢ ማለት ነው ከኢየሩሳሌም ወደ 60 ኪሎ ሜትር ወርዶ ከነሱ ጋር እንዲነጋገር ከነሱ ጋራ ልዩ ልዩ አጀንዳ አንስቶ ጊዜውን እንዲፈጅ በዛውም ደግሞ እነሱ ነህምያን የጠሩበት ቦታ ማለት አደገኛ የሆነ የእስራኤል ጠላቶች የኢየሩሳሌም ጠላቶች ይኖሩበት የነበረበት ቦታ ነው በዚህ አጋጣሚ ነህምያ እንዲገደልና የቅጥሩ ስራ እንዲቆም ነበር መሻታቸው ነህምያ የመለሰው መልስ ግን ያስደንቀኛል ታላቅ ስራ አለብኝና እወርድ ዘንድ አይቻለኝም ወገኖች ወይ ቀኑን ሙሉ ቁጭ ብለን በልዩ ልዩ አጀንዳ በፌስቡክ በቲክቶክ በዩቲዩብ በልዩ ልዩ ሶሻል ሚዲያዎች የማይጠቅመንና እንዳልኩት በዘመን ፍጻሜ እድሜያችን ሲያከተም ቁጭ ብለን ምንጸጸትበት ነገር ሊያሸክሙን የሚፈልጉ የክፉ አጀንዳ ያለባቸው ሰዎች በጣም ብዙ ናቸው ዛሬ ሰው ደስ ብሎት 10 ደቂቃ ታክሶ 30 ደቂቃ ነገር የሚሰማው ምን እንደሆነ ታውቃላችሁ ወሬ አስደንጋጭ ርዕስ ያለው ነገር በቃ ይሄ ትሪኪ ሚሪኪ የሆነ ነገር አግሎሜሬሽን ማለት ነው በቃ ምንም አይጠቅም ምን ልበላችሁ ወጥነት የሌለው ሰውን የማያነጽ ነገር ሰው ዝንባሌ ወደዛ ሆኗል ስለዚህ ራሳችንን ብንመረምር ባልተፈረደብን ነበር ተብሎ እንደተጻፈ ቆም ብላችሁ እድሜያችሁ እየሄደበት ያለበትን ከማጋ እንደምትውሉ ከማጋ እንደምታወሩ ከማጋ ምን እንደምናደርግ ካልመረመርን በጣም ሲበዛ ከፊት የሚገጥመን ጸጸት ነው ምክንያቱም በአራት አቅጣጫ በሁሉም ቦታ ጎርፍ አለ የወሬ ጎርፍ የሐሜት ጎርፍ የስተት ትምርት ጎርፍ የክፉ ሰዎች እና ስለ ክርስቶስ መስቀል ግድም ማይላቸው የክርስቶስ ፍቅር ግድም ማይላቸው የእግዚአብሔር ስምና ትምርት ቀኑ ሙሉ ቢሰደብ እነሱ ምንም መስሎ ማይታያቸው ሰዎች ቤተክርስቲያን አካባቢ ፈልተዋል በዚህ ከዚህ ቁጭ ብለን ተጥደን ስለነሱ ስናወራ ፕሮሞሽን እንሰራላቸው እነሱ ባመጻቸው ሲቀጥሉ ዘመናትን እየቆጠርን ያለው በዚህ ጋር ግን መቆም አለበት ሚዲያው ለመልካም ነገር የኛ በአካል መገናኘት ለመልካም ነገር ለወንጌል ተጽኖ ለጸሎት ለእግዚአብሔር ቃል ጥናት ክርስቶስን መስለን ለመገኘት ለዚህና ለዚህ ከሆነ why would I waste my time እንዳለው ማለት ነው ለምን ጊዜና ባክናለሁ ከዛው የሚያክል ታላቅ ስራ ወርጄ ከናንተ ጋር እንነጋገር ዘንድ አይሆንልኝም 60 ኪሎ ሜትር መጥቼ የ3 ቀን መንገድ መጥቼ ከናንተ ጋር ማወራው ወሬ የለኝም እንዳለው ነህምያ ስራ አለብኝ እንድትሉ ስለዚህ ከአቴና ሰዎች ልማድ ምን እንደተካፈላችሁ በጳውሎስ የ3 ሳምንት ቆይታ የ3 ሰንበት ቆይታ ውስጥ በተሰሎንቄ ሰዎችና በመሰሎቻቸው ላይ ስሎ ያለፈውን ነገር ታውቁታላችሁ ተሰሎንቄ የሚገርም ተጽዕኖ የፈጠረበት ከተማ ነው ብዙዎች በጌታ ተገኝተዋል ስለዚህ በመጪው ዘመን እኔ ማምነው ይሄን ተቋም ይሄም የግሬስ ሚዲያ አገልግሎት እኛም በልዩ ልዩ ቦታ ምንገኝ በልዩ ልዩ የአገልግሎት ስምሪት ውስጥ ያለን ወገኖች ከዚህ በኋላ አንድና አንድ ርዕሳችን ኢየሱስ ነው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ከሆነ ኢየሱስን እናወራለን በሱ ሊገኙ ያሉ ጌታን የሚያከብሩ ሰዎች ጌታ ኢየሱስ ክርስቶስን የሚወዱ ሰዎች መጽሐፉም እንደሚለው ማለት ነው ጌታ ኢየሱስ ክርስቶስን ባለ መጥፋት ከሚወዱ ጋር ጸጋ ይሁን ተብሎ እንደጻፈ እንዲሁ ጸጋ ይበዛልን የዲያብሎስን ስራ ያፈረስን በበጉ ፊት በክብር ለመቆም እንበቃለን በያምናለሁ ስለዚህ መልሳችሁ አንድ እንዲሆን መሻቴ ነው ወገኖች ሆይ ጊዜን አላባክንም አዲስ ነገር በማነፍነፍ ልዩ ልዩ የማይጠቅሙኝ ነገሮችን በመፈላለግ ሳይሆን ያምላኬን እግዚአብሔርን ቁም ነገር ለመስራት ዘመኔን እሰጣለሁ ብለን ለዚህ ልባችን እንዲቀና ምክሬ ነው በመጨረሻም የግሬስ ክርስቲያን ሚዲያ ወገኖችን እንኳን ደስ አላችሁ አብልጣችሁ የጌታን ነገር እንደምትሰሩ አብረን ተያይዘን ትልቅ ተጽዕኖ እንደምንፈጥር አምናለሁ ብዬ መልእክቴን አስተላልፋለሁ አምላክ ያብስቶ ይባርካችሁ መልካም ጊዜ ኢየሱስ ቅድስና